ሰላም ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛልን እያልኩ ለዛሬው ይዘንላችሁ የመጣነው ወቅታዊ ትንቢታዊ ፕሮግራማችን ሼህ ሁሴን ጅብሪል ከ200 ዓመታት በፊት ስለ ሰባተኛውና ስምንተኛው መሪዎች የተናገሩት ትንቢትን ከትናንቱ አንድ ልጅ ይመጣል ይክሳታል ብለው ከተናገሩት ትንቢት የቀጠለውን የስምንተኛው ንጉስ አስገራሚው የሆነ ትንቢት የኢትዮጵያ ታላቅነት እና በዓለም ደረጃ ተሰሚነቷ በተመለከተ ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሲሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት ሳጥን በማስቀመጥ ከኛ ጋር ይሁኑ እያለን ቀጥታ ወደ ትንቢቱ ሰባተኛውና ስምንተኛው መሪዎች ግልጽ ላልሆነላችሁ ሰባተኛው መሪ አሁን ያለንበት ጊዜ ነው። ስምንተኛው መሪ ደግሞ ኔክስት የሚመጣውን ስምንተኛው መሪ እና ሰባተኛው መሪ ሁለቱም ኮምፔር ያደረጉ ሰባተኛውና ስምንተኛው እያሉ የተናገሯቸውን በደንብ የገለጹት ትንቢት አለ። አንድ ቀን አዘጋጅቼ ያቀርብላችኋለሁ። እንዲቀር የምትፈልጉ ከሆነ በኮሜንት ላይ ሐሳባችሁን ማስቀመጥ ትችላላችሁ። የእናንተን ሪስፖንስ አይቼ ኢንሻአላህ አቀርብላችኋለሁ። አሁን ቀጥታ ወደ ትንቢቱ ላነብላችሁ። አረቡም ሊገዛ ገንዘቡን ይቆጥራል። አረብ ወዳጅ ሊሆን ሰኛ ይሞክራል። የማይረሳ በሻ መቼ ይበገራል። በአረቦች ድንፋታ መቼ ይሸበራል። የሚጠጣው ሲያጣ አረብ ይጨነቃል። ወደ አበሻ ሀገር ሳይፈልግ ይመጣል። አረብ ተሰብስቦ መላ ይፈልጋል። ለኢትዮጵያ መሪ አማላጅ ይልካል። አረብ በውሃ እጥረት ህዝቡ ይንገላታል። አረቦች በቅናት ኢትዮጵያን ያዩታል። ምን እንደሚያደርጉ መላ ያጡበታል። ታላቅ ወንዛችንን አባይን ያውቁታል። መሪያችንን መጥተው ይሸመግሉታል። ግብጽ ታኮርፋለች፣ ሱዳን ያበራታል። አረብ በኢትዮጵያ በስሟ ይምላል። በየአደባባዩ ስማችን ይነሳል። ሀብታም መሆናችን ደጋግሞ ይወራል። አረብ ሀበሻ ቤት ስራ ይቀጠራል። ያን ጊዜ የአረብ ህዝብ ሀበሻን ያከብራል። የግብጽ የሱዳን ህዝብ ለኛ ፈርቶ ያድራል። ውሃችንን ወደው ገዡን ይጠሉታል። የሚናገረውን ቃል ያዳምጡታል። የአረቦቹን ተንኮል እሱም ተረድቶታል። ይሄ ለአረቡ ህዝብ ጠላት ነው ይሉታል። ኋላ ሲጨንቃቸው ግን ይቀበሉታል። 1-2 ዓመት ግብጽ ያንገራግራል። አማራጭ ሲያጣበት ኋላ ግን ይስማማል። ሱዳን ከግብጽ ጋር ብጥብጥ ይፈጥራል። አባይ ነው ሰበቡ ተብሎ ይነገራል። የኑሮ ውድነት ግብጽን ይወራታል። ሱዳን ግራ ቀኝ ያርገበግባታል። ኢትዮጵያ ሀገራችን ሀብት አላህ ሰጥቷታል። ተራሷ ህዝብ ተርፎ ጎረቤት ይጠቅማል። እንጀራ ፍለጋ መሰደድ ይቀራል። ኢትዮጵያ ነጮችም ጥቁሮች ያከብራታል። እንደ ቅዱስ ቦታ አድርገው ያዩታል። ተሷ በተወለደን ብለው ይመኟታል። የወለደቻቸው ልጆች ይንቋታል። እንኳን ሊኮሩባት ከቶም ያፍሩባታል። አገሩን የሚወድ እንደ ሞኝ ያዩታል። እንደ ጥፋተኛ ሰዎች ይሰድቡታል። እየቆየ ሲሄድ እሱም ይረሳታል። መከራከር አይችል ብቻውን ይረታል። ይሄ ሁሉ ችግር ኢትዮጵያ ላይ ታይቷል። ያልተባልነው የለም ጆሮ ብዙ ሰምቷል። በችግር በስደት ህዝቡ ተንገላቷል። ተሰው በታች ሆኖ አገልግሎ ሰርቷል። ታለ ቦታው ወድቆ እያለ ተረስቷል። በጎረቤት ሀገር ተደብድቦ ታስሯል። ሀብቱን ተቀምቶ ባዶ እጁን ተባሯል። አገር ጥሎ እንዲሸሽ በችግር ተገዷል። በየሀገሩ ታስሮ ወህኒ ቤት በስብሷል። በሂጃዝ በሱዳን በግብጽ ተዋርዷል። ሴት ልጅ ተደፍራለች። ወንድ እንደ በግ ታርዷል። ይሄን ሁሉ ስቃይ ሴት ወንዱ አስተናግዷል። የሚረዳው አጥቶ ህዝባችን አልቅሷል። የመከራን ብዛት በየአይነቱ ቀምሷል። አንዳንዱን በረሃ አውሬ በልቶት ቀርቷል። ድህነት ክፉ ነው፣ ማጣት ያዋርዳል። ኑሮን ለማሻሻል ህዝቡ ይታገላል። በዱዓ በጸሎት ጌታን ይለምናል። አላህ ለኢትዮጵያ ለህዝቧ ይክሳል። የሀገራችን ደጋው ቆላው ይታረሳል። ወንዙም በየቦታው ታግዶ ይፈሳል። የአረብ ለሀበሻው ንቀት ይቀንሳል። ሱዳን ተንበርክካ ግብጽ ያጎነብሳል። በዓለም እየዞረ ኢትዮጵያን ይወቅሳል። የሚሰማው ሲያጣ ታንጀቱ ያለቅሳል። ኢትዮጵያ መሬት ላይ ሰላም ይታወጃል። ጥላቻ ይጠፋል፣ ፍቅር ግን ይነግሳል። የጥላቻ ገመድ ክሩ ይበጠሳል። ሴት ወንዱ ይማራል፣ እውቀቱ ይዳረሳል። አገር ጥጋብ ሆኖ ሴት ወንዱ ይደሳል። የድህነት ጉቶ ተስሩ ይፈልሳል። ገበሬው ከብት አርቢው ጨጓራ ይለብሳል። የከተማችን ፎቅ ሰማዩን ይጠቅሳል። ህዝቡ እንቅልፍ ሲተኛ ገንዘብ ይንተራሳል። ህዝቡ በደስታ አንጀቱ ይርሳል። ያለፈውን ችግር ዙሮ ያስታውሳል። የኢትዮጵያ መንግስት ለአረብ ህዝብ ይወቅሳል።
ያጠፉትን ጥፋት ደጋግሞ ያነሳል። እያስጠነቀቀ ለአረብ ያስታውሳል። ወደ ስልጣኔ ህዝብ ይገሰግሳል። የፈለገው ቦታ ህዝብ ይንቀሳቀሳል። የደስደሱ ለከት ያን ይቆረሳል። ኢትዮጵያ የጠፋው ስሟ ይመለሳል። ጌታው ሼህ ሁሴን ጅብሪል አረቦች አገራችን እንደሚመጡና እንደሚዋለዱ ምን አይነት ሰዎችም እንደሆኑ በሚከተለው ሲንኝ አብራርተውልናል። እኛን እየናቀ ለእኛ የማያከብር ንግድ እየነገደ በእኛ ሀብት ሲከብር ተኛ ገንዘብ ወስዶ ላገሩ ሲጥር ሰላዮች ነበሩ ለአረቦች በሸር እኛ እንሸክክም ወይ አንጠረጥር ነጋዴ መስለውን ሸቃጮች ተምር ስንረዳቸው ነበር ስንተባበር አረብ አገራችን ሳይመጡም አይቀር ወልደው ይከብዳሉ ያረጋሉ አገር ልጆቻቸው ሰይጣን የለላቸው ኸይር ሶላትም አይሰግዱ አልፎ በቀር መልክ ቆንጆ አይመርጡም ብትሆን ባሪያ ሁር ዲኗም አይገርማቸው ብትሆን ካፊር እሺ እንድትላቸው ይሰጧታል ብር ብቻ ሴት ልጅ አቅፎ ተሷ ጋር ይደር። ሼህ ሁሴን ጅብሪል በኢትዮጵያ እስልምና እንደሚስፋፋና ቄሶች ተመስጊድ ገብተው እንደሚሰግዱ አየኋቸው ብለው የፈረዱትን እስካሁን ድረስም የሆነ ነገር አላየንም የሚሆን ነገር ታለ እድሜ ይስጠን። እስኪ እንደሚከተለው ላንብብላችሁ። ሲመጣ ይቆያል ይፈጥናል ሲሄድ የማይቀር ጉዳይ ነው ብንጠላም ባንወድ ፈሪ የሚጠላ ጀግና የሚያዋርድ በነ ጀማል ጊዜ በነ ሙሐመድ መቅደላና ተንታ ይሰራል መስጊድ መስቀሉን ጣል አርጎ ቄስ ሁሉ ሲሰግድ ሀበሻ ታያለች ይህን ሁሉ ጉድ ክርስቲያን ለእስላሙ ይሆናል ሙሪድ ቡና እየኸደመ የሚያስተናግድ ተዚህ ላይ ላቆመው ልበለው ታገድ። ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን የዛሬው ትንቢታችን አንጀት አርስ የሆነ የመጪውን መሪያችን ምን ስራ እንደሚሰራ ኢትዮጵያ እንዴት እንደሚቀይራት የኢትዮጵያ ጠላቶች እንዴት እንደሚያሳፋ እንዲሁም አሁን ያለንበት ሁኔታ ከዛ በኋላ ግን የተሻለ መሪ እንደሚመጣልን የተናገሩት ትንቢት አስደመጥናችሁ። ስላዳመጣችሁን እጅግ እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እያልኩኝ ለዛሬው ያቀረብንላችሁ ትንቢት የጌታው ሼህ ሁሴን ጅብሪል ፍርድና መደድ ተውሂድ ከተሰኘው የአራተኛ ልጃቸው መጽሐፍ ቀንጭበን አቀረብንላችሁ። በቀጣይ ፕሮግራም እስክንገናኝ ካሌድ ነበርኩኝ። ቸር ሰንብቱ። ቻው።